ሩታ በአዲስ ነገር ብቅ አለች። ሌሊቱን ከባድ መልእክት አስቀመጠችለት ለአብረሽ ምን አለችው መሰላችሁ? ሩቅ ፍቅር ላይ ያላችሁ ይህም ሙዚቃ አድርሱልኝ፣ የልቤ ልንገርክ ልቤን አዳምጠኝ እያለች ነው። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው አልሐምዱሊላህ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ሳታደርጉ የትም ቦታ እንዳትሄዱ እና ደግሞ ሀሳብ አስተያየታችሁ ኮሜንት ስር እጠብቃለሁ። ከመቀኝነት፣ ከክፋት፣ ከሸረኝነት፣ ከዘረኝነት፣ ከሃይማኖት ነፃ የሆነች ናት። ስለዛ ላይክ ሳታደርጉ የትም እንዳትሄዱ የፍቅር ጀማዎች የኔ ልዕልቶች ብያቸዋለሁኝ። ሩታ ሀብቴ እንግዲህ በሌሊቱ ምን አስቀምጠችለት ለአብርሃም? ምን ሳለችው? ቢከፋት ቢደላት የምትናገረዋ ልጅ ዛሬ ምን አለች መሰላችሁ? ሩቅ ፍቅር ላይ ያላችሁ ይሄን ነገር አድርሱልኝ፣ ሩቅ ፍቅር ላይ ያላችሁ ይሄን ነገር አድርሱልኝ ትላለች። እንግዲህ ያው ሩቅ ፍቅር ማለት በጣም ከባድ ነው። እኔም ያለሁበት ነው። ስለዛ ሩቅ ፍቅር ማለት በጣም ከባድ ነው። በሙዚቃ ወይም ደግሞ በስሜት የሚገለጽ ፍቅር አይደለም። እና የሩታ ሀብቴ አድናቂዎች እያለቀሱ ይገኛሉ። የሄርሜላ አድናቂዎች እያለቀሱ ይገኛሉ። ማን ከማን ያንሳል እያሉ ቲክታክ ላይ ማለት ነው። አሁን የአብዛኛው የሩታ አድናቂዎች ወላሂ ቲክቶክ ከፍተው ወይም ደግሞ ላይቭ ላይ ማለት ነው እንደ ስቅስቅ ብለው እያለቀሱ ነው። በምን ምክንያት ይሁን እንዴት እንደሆነ አላውቅም። በነገራችን ላይ እኮ ትላንትና ሄርሜላም አልመረጠም ሩታም አልመረጠም። ለጊዜው ማንም ሰው አያስፈልገኝም፣ ራሴ ሆኜ ራሴን ማስተዋል እና ደግሞ ያሉት ነገሮች እስከማጣራ ድረስ ብሎ ሁለታችሁም አታስፈልጉኝም አለ እንጂ እዚህ ጋር ሄርሜላም አልመረጠም ሩታም አልመረጠም። ኦኬ። ነገር ግን አዲስ ነገር እኔ ልንገራችሁ። በአዲስ ነገር በእርግጠኝነት ሄርሜላ እንደሚመርጥ 100% እርግጠኛ ሆነው እየተናገሩ ያሉት እህቶች አሉ። 100% ሩታም እንዲመርጡ የሚናገሩ ልጆች አሉ። እኛ በሰው ህይወት ላይ አስተያየት መስጠትም አንችልም፣ እንሰጥም አንችልም። ለምን መሰላችሁ ውዶቼ? አሁን ምሳሌ አሁን ትናንትና አብርሃም ተከሷል፣ ሊከሰስ ነው ምናምን እየተባለ ነበረ ቲክቶክ ላይ ማለት ነው። እና እኛ አብርሃም ጤነኛ መሆኑ ብቻ ነው የምንፈልገው። ኦኬ። አብርሃም ጤነኛ ከሆነ በህይወት ካለ ምንም አይነት ሰው ሳያስገድደው ማንም ሳያስገድደው ምን ማድረግ ይችላል? በቀላሉ ሁኔታ ራሱን ጠብቆ ራሱን አስከብሮ ቤተሰቡን አስከብሮ ወንድሞቹን አስከብሮ በቀጥታ መሰረት ይመርጣል። ነገር ግን አሁን ያለበት ስትረስ ውስጥ ወይም ደግሞ ያለበት ሁኔታ ሄርሜላ ከመረጠ ሩታ ልትቆጣ ነው። ሩታ ከመረጠ ሄርሜላ ልትከፋ ነው። ገብቷቸዋል። እና በሁለት መሀል ውስጥ ነው ያለው አብርሃም ማለት ነው እስካሁን ድረስ። እና ከሌሊቱ ደግሞ በጣም አዳዲስ ዜኖች እየተሰሙ ነው እየተገኘ ያለው። በጣም አብርሃም አደጋ ውስጥ ሊገባ እንደሚችል የመጨረሻ ማስጠንቀቂያ እየተሰጠው ነው። እስር ቤት እንደሚያስገቡት እየከሰሱት ነው። እና በጣም ከባድ ውሳኔ እየተወሰነ ነው ያሉት ማለት ነው። ነገር ግን እኛ የሰው ክፋት የሰው ምቀኝነት የትም አያደርሰንም፣ የትም አያስገባንም። ስለዛ የሰውን ነገር ትታችሁ ለምንድነው የራሳችሁን ህይወት የማትኖሩት ባይ ነኝ እኔ በበኩሌ ማለት ነው። እና በጣም እየገረመኝ ያለው ነገር አሁን አብርሃም ያደረገው ነገር የለም ምንም ሁለቱም አላስከፋም። ሁለቱም ከማስከፋት ብሎ ነው እኔ ሁለታችሁም አታስፈልጉኝም ያለው በሚዲያው ላይ ገብቷቸዋል። ግን አብርሃም ጨዋታ ላይ ነው ያለው። ይሄ ነገር ዞሮ አብርሃም ላይ በጣም ጉዳት የሚያስከትል ይመስለኛል እንደኔ ማለት ነው። እና እኔ በነገራችን ላይ ሩታም ትላንትና በጣም ስሜታዊ ሆና በጣም ተናዳ ነበረ። ነገር ግን ይገባታል። ከዚህ ሩታም ስንቴ ነው አልፈልግሽም የተባለችው፣ ሄርሜላም ስንቴ ነው አልፈልግሽም የተባለችው ማለት ነው። ግን ያ ነገር ራሱ ማለት ነው ግራ ግብት ያስደርጋል። ወላሂ ይሄ ሁሉ አልፈልጋችሁም፣ በቃ ከህይወቴ ውጡልኝ። እንደው ሄርሜላ ከአንድ 5ቴም ከህይወቴ ውጭልኝ ብሏታል ሩታ ጋር ሲኖር ማለት ነው። ከአንድም 5ቴም ውጭልኝ ከህይወቴ ብሏታል። ሩታም እንደዛው ከሄርሜላ ጋር ሲሆን አብርሃም ከህይወቴ ውጭልኝ ብሏታል። እና የሰው ልጅ በህይወታችሁ በየደቂቃችሁ በየሰከንዳችሁ በራሳችሁ ህይወት ከምትቀልዱ
እኔ ግርም የሚለኝ ነገር ወላሂ ነው የምላችሁ፣ በደቂቃችሁ በሰከንዳችሁ መጠቀም ሲገባችሁ ገንዘብ አላችሁ፣ እውቅና አላችሁ፣ ፌመስ ናችሁ፣ ትታወቃላችሁ፣ የፈለገችው ነገር ብትለቁ ይታይላችኋል፣ ገንዘብ አላችሁ፣ ቤት አለ፣ የፈለጋችሁት ነገር ማድረግ ትችላላችሁ። ነገር ግን በነገራችን ላይ በአንድ ወንድ ምክንያት በዚች ዓለም ላይ ዓለም የቆመች ነው ያደረጋችሁት እናንተ ሁለት ሴቶች ማለት ነው። ስለዛ እኔ በዛም አልገባም በዚህም አልገባም በነገራችን ላይ ለምን በጣም ነው ይሄ የተናደድኩት። ህይወት ይቀጥላል እንዲህ እናንተ እንኳን አንድ የወለደች እንኳን ሁለት የወለደች ልጅ ሴት 5 የወለደች ያገባታል። ገብቷቸዋል አይደለ? ስለዛ እኔ በበኩሌ አብርሃም ጨዋታ ላይ ነው ያለው። አብርሃም በጣም ጨዋታ ላይ ነው ያለው። አልገባችሁም እናንተ። እና ሄርሜላም ደግሞ ያው ትላንትና በተነጋገራችሁት መሰረት ላይ ግን ሄርሜላ ይሄ ሁሉ ነገር አይገባትም ነበረ። ነገር ግን ያው ምን ታደርገዋለች? ይሄ ነው ምርጫው እንደተካሄደ ይቀጥላል። ለማንኛውም ወዶች ያበዛሁባቸው እና በጣም የሚገርም ኦዲየንሶች በጣም እኔ እንጃ አላቅም። እና ኮሜንታተሮች ራሱ ላይ ቁጭ ብላቸው ራሱ ብታነቡ አብዛኛው የፈረደው አብርሃም ላይ ነው። አይኔ እኛ እኮ ለመፍረድ አንችኩል። አትፍረድ ይፈረድብሃል የሚባል ነገር አለ እና ውዶች፣ ይሄ አትፍረዱ፣ በሰው ላይ ይፈረድባቸዋል። ስለዛ በሌላ ቪዲዮ ከሰታለሁኝ። ላይክ፣ ሼር፣ ሰብስክራይብ ሳታደርጉ የትም ቦታ እንዳትሄዱ። በጣም ነው የምወዳችሁ። ክበሩልኝ።